ሰላም። ይሄ የሪሚዲያል ፊዚክስ የመጀመሪያው ቻፕተር ነው። ዩኒት ዋንን በደንብ በዚህ ቪዲዮ አንድ በአንድ እያንዳንዷን ነጥብ እያነሳን በጥልቀት የምናይ ይሆናል ማለት ነው። ሪሚዲያል ፊዚክስ ይሄኛው ሞጁል የተዘጋጀው በዋቸሞ ዩኒቨርሲቲ ነበረ። በጣም ጥሩ የሚባል ጊዜ ነበረ ያኔ የተዘጋጀበት ጊዜ። አሪፍ ሰዎች አዘጋጅተውታል። ግን አጭር ናት በጣም። አሁን ለምሳሌ ቻፕተሮቹ በጣም የሚያጥሩ ናቸው። ይህም ሞጁል አስቀምጥላችኋለሁ ካስፈለገ። በጣም አጭር ነገሮች አሉ፣ ግን እኛ በደንብ እየለጠጥን ነው የምናየው። ሙሉ በሙሉ በዚህ ቪዲዮ ይህንን አይደለም የምንጠቀመው። ፓወርፖይንት አለ የተዘጋጀ፣ እሱም ፓወርፖይንት ነው የምንጠቀመው። ግን እዚህ ጋር ያሉ ሀሳቦችን መሰረት እናደርጋለን። ምክንያቱም ይሄ በትምህርት ሚኒስቴር ትዕዛዝ የተሰራ ሞጁል ስለሆነ ከዚህ ሞጁል ነው አብዛኛው ነገር የሚወጣው፣ ወይም ደግሞ ይሄ ነው ዳይሬክሽን የሚሰጠው። ከዚህ ወጥተን ነው እነዛን አጋዥ ነገሮችን ግን እኛ በጣም ብቁ ያደርጋሉ ብለን ያሰብናቸውን ነገሮች ወይም አምናም ልጆች ሲጠቀሙ የነበሩትን ሼር የምናደርጋችሁ ማለት ነው። እስቲ ሀሳቦቹን ብቻ እዚች ጋር አንስተን ወደ ተዘጋጀው ፓወርፖይንት እንግባ። እዚህ ጋር ቻፕተር ዋን የሪሚዲያል ፊዚክስ ስለ ቬክተር ነው የሚያስተምረን። ይሄ ያው መጀመሪያ በድሮ ካሪኩለም ከሰባተኛ ክፍል ጀምሮ ስለ ቬክተር ስንማረው የነበረው ሀሳብ ነው፣ ግን በጥልቀት መረዳትን ይጠይቃል። ቬክተር ምን እንደሆነ ዴፊኒሽኖቹን ምናምን በደንብ እንረዳለን። ሁለተኛው ደግሞ ቬክተር ኤንድ ስካለር ኳንቲቲ ነው። ቬክተርና ስካለር ኳንቲቲ ልዩነታቸው ምንድን ነው? ምን ያመሳሰላቸዋል? ኤግዛምፕሎቻቸው ምንድን ናቸው? ኖቴሽናቸው እንዴት ነው? ሀው ቱ ካልኩሌት እንዴት ነው የምናገኘው? በቬክተር ምንድን ነው ሪል ወርልድ አፕሊኬሽን በጣም በጥልቀት የምናየው ይሆናል። ይህንን 1.2 ደግሞ ቬክተር ሪፕሬዘንቴሽን፣ ቬክተር በምንድን ነው ሪፕሬዘንት የሚደረገው የሚወከለው የሚለውን እናያለን። ቬክተር አዲሽን ኢን ሰብትራክሽን፣ ቬክተሮችን መደመርና መቀነስ የሚባለው በጣም ሰፋ ያለ ቶፒክ ነው። በይዞ ከ9 እስከ 12 ባሉ መጽሐፎች ውስጥ ቢያንስ አንድ ዩኒት ምናምን ሊሞላ የሚችል ነገር ነው። እያንዳንዱ አንድ ዩኒት ሊፈጅ የሚችል ነገር ነው። ግን እዚች ጋር አጥራ ነው የተቀመጠችው። ከዛ 1.2 ኮር የሆነ ነገር መልቲፕሊኬሽን ኦፍ ቬክተርስ ነው። ስካለር ቬክተር መልቲፕሊኬሽን፣ ያው ዶት ፕሮዳክት እና ክሮስ ፕሮዳክት የሚባሉ አሉ። እነሱን እስቲ በደንብ እናያለን። ይሄ ነው ብቻ ዋናው ነገር ይሄ ነው። እሺ አሁን እስቲ ከዚህ መጽሐፉን ለምንድን ነው ያጥራል ያልከን? መጽሐፉን መጠቀም አንችልም ወይ? ትጠቀማላችሁ፣ ግን በቂ አይደለም። መጽሐፉን መጠቀም ይቻላል፣ ግን መጽሐፉ የሚሰጣችሁ ነገር በቂ ስላልሆነ እኛ ወደ ፓወርፖይንታችን እንሄዳለን። ግን እስቲ እዚህ ጋር ከመጽሐፉ ላይ እንጀምር። ቬክተር ይልና እዚህ ጋር መጀመሪያ ኦብጀክቲቭን በደንብ ማየት አለብን። ኦብጀክቲቭ ምንድን ነው? ቬክተር ምን እንደሆነ ኤክስፕሌን ማድረግ ነው። ይሄ ቀላል ነው፣ ኤክስፕሌን ማድረግ እንችላለን። ቬክተር ኖቴሽኖችን አገላለጹም ይሄም ብዙ የሚከብደን አይደለም። ዩኒት ቬክተር ላይ ግን ፎከስ ማድረግ ያስፈልጋል። ከዛን ማግኒቱድ እና ዳይሬክሽን ኦፍ ዘ ሪዞሉሽን ኦፍ ቱ ኦር ሞር ቬክተርስ ዩዚንግ ፓይታጎረስ ቴረምን፣ ትሪጎኖሜትሪን፣ እነዚህ ጋር በጥልቀት ወደ እነዛ ነገሮች እንሄዳለን። ሁለተኛው አዲሽን ኦፍ ቬክተርስ ላይ ያሉትን ነገሮች መረዳት ነው። እነዚህን ኦብጀክቲቮችን እዩዋቸው እስቲ። አሁን ከመጀመሪያው እንጀምር። ቬክተር ኤንድ ስካለር ኳንቲቲ ይችላል። ስካለርስ የሚባሉት ያው ከስካለር ጀመረ መጽሐፉ። ስካለር የሚባሉት ማግኒቲዩድ ብቻ ያላቸው በቃ መጠን ብቻ ያላቸው ማለት ነው ስካለር ኳንቲቲ የሚባሉት። ኤግዛምፕሎቻቸው ደግሞ ስካለር የሚባሉት አሁን እንደ ኤሌክትሪክ ቻርጅ፣ እንደ ዴንሲቲ፣ እንደ ማስ። ይህንን ከዚህ በፊት በደንብ ታውቁታላችሁ ብዬ አስባለሁ፣ ግን በጥልቀት ማወቅም ስላለባችሁ ነው። ስካለርስ አር ዋት ዘ ፊዚካል ኳንቲቲስ ዳት ሃቭ ዘ ኦንሊ ማግኒቲዩድ፣ በቃ ብቸኛው ነገራቸው ማግኒቱድ ነው። ይሄ ማለት ምንድነው? ዳይሬክሽን የሌላቸው አቅጣጫን የማይገልጹ ወይም ደግሞ አቅጣጫቸውን መግለጽ የማንችላቸው የፊዚካል ኳንቲቲዎች ቬክተር ስካላር ተብሎ ይጠራሉ። ቬክተር የሚባለው ደግሞ አቅጣጫና መጠንም ሁለቱም ማግኒቱድም ዳይሬክሽንም ያለው ነው። ኤግዛምፕል ጥቀሱ ከተባላችሁ እንግዲህ አሁን ይሄ እንዴት ሊመጣ ይችላል መሰላችሁ? ፈተናችሁ ላይ which of the following is scalar quantity ቢያንስ አንድ ጥያቄ አጠፋም። ቢያንስ በተለይም ግቢ ላይ በሚሰጡ ፈተናዎች የሀገር አቀፉ ላይም በተመሳሳይ ከሚከተሉት አንዱ ቬክተርን ዲስክራይብ አያደርግም ወይም ስካለርን ዲስክራይብ አያደርግም ብሎ በኤግዛምፕል የተቀመጡትን ሊያመጣ ይችላል። ሶ ቬክተርስ አር ፊዚካል ኳንቲቲስ ዳት ማስት ቢ ዲስክራይብድ ባይ ቦዝ ማግኒቱድ ኤንድ ዳይሬክሽን። ለዚህ ነው ይሄ ሞጁል በቂ አይደለም ያልኳችሁ። ምክንያቱም አሁን ቬክተርንም ስካለርንም አየር ላይ ነው በቃ የጨረሰው። ከዚች እስከዚች ብቻ ነው ስለ ቬክተርና ስለ ስካለር ዲፊኒሽን የሰጠው። ከዚህ ውጪ ዲፊኒሽን አለ ወይ የምትሉኝ ከሆነ የለም፣ ግን ሰፋ ባለ መልኩ ማየት ይቻላል። ስካለር የሚባለው ማግኒቱድ ብቻ ያለው ነው። ቬክተር ደግሞ ማግኒቱድ እና ዳይሬክሽን ያለው ነው።
የቬክተር ኤግዛምፕሎች ቬሎሲቲ፣ ፎርስ፣ ቶርክ። በተለይ እነዚህን ኤሌክትሪክ ፊልድ እና ቶርክን ጥንቃቄ አድርጉ። ኤሌክትሪክ ቻርጅ ስካለር ነው፣ ኤሌክትሪክ ፊልድ ግን ቬክተር ነው። ሁለቱን ልዩነታቸውን ነው። ቶርክ ሲባል ብዙ ልጆች ስካለር ነው ይላሉ። አሁን ቶርክ ስካለር አይደለም። ቶርክ ቬክተር ኳንቲቲ ነው። እነዚህን ነገሮች ፎከስ አድርጉ። ትንንሽ ነገሮች እንዳይሸውዷቸው አሁን እናንተ ጥንቃቄ የምታደርጉበት ኤሪያ ላይ ስለሆናችሁ ነው። ሌላኛው ቬክተር ሪፕሬዘንቴሽን ነው። እዚህ መጽሐፍ ላይ ያለው ቬክተርስ አር ሪፕሬዘንትድ ኢንቱ ሜተድስ፣ በሁለት መንገድ ቬክተሮች ይገለጻሉ ወይም ደግሞ ሪፕሬዘንት ይሆናሉ። አንደኛው አናላይቲካሊ ማለት በቁጥር በአናላይቲካሊ ማለት ፊደል ነው። ይሄ ፊደል ነው። ላይክ እንደዚህ ኤ ምናምን ባሉ በካፒታል ነምበር ማለት ነው አናላይቲካሊ። ሁለተኛው ደግሞ አልጀብሪክ ኦር ደግሞ ሁለተኛው ግራፊካል ነው። ግራፊካል ማለት ደግሞ በስዕል በአረው ቬክተር ያለባቸውን ነገሮች ከላይ በኩል አረው እናስቀምጣለን። ይህንን በደንብ እየተማራችሁት ነው ብዬ ተስፋ አደርጋለሁ። አናሊቲካል ሜተድስ የሚባለውን እኔ አናላይቲካሊ ቬክተርስ እንዴት ነው ዲተርማይንድ የሚሆኑት የሚለውን ስናይ ቬክተርስ ሪፕሬዘንትድ አናሊቲካሊ ባይ ኤ ሌተር ዊዝ አን አሮ ኦቨር ኢትስ ሄድ ኦር ዊዝ ዋት ቦልድ ፌስ። ያውላችሁ አናላይቲካሊ እንዴት ነው ቬክተር ዲስክራይብድ የሚሆነው? አሮው አናቱ ላይ ይቀመጣል ወይም ደግሞ በካፒታል ሌተር ቮልድ ይሆናል ወይም ስሞልም ካለ ቮልድ ይሆናል ወይም ቮልድ ይሆናል ማለት ደመቅ ያለ። አሁን ለምሳሌ ኤፍ ደመቅ ካደረግናት በቃ ፎርስ ነው ማለት ነው። ሞመንተምን አሁን ፒ ማለት እንችላለን ወይም ደግሞ ፒን ጽፈን ስሞል ፒን ጽፈን ከላይ በኩል አሮው ማስቀመጥ እንችላለን። ካፒታልም ጽፈን አሮው ማስቀመጥ እንችላለን። ይሄ አናላይቲካል ኤክስፕሬሽን ኦፍ ቬክተር ነው። ቬክተርን እንዴት እንደምንገልጽ ነው። ሁለተኛው ደግሞ ግራፊካል ወይም ደግሞ ጂኦሜትሪካል ሜተድስ የሚባለው ነው። ጂኦሜትሪካል ሜተድስ የሚባለው ደግሞ ወይም ደግሞ ግራፊካል ሪፕሬዘንቴሽን የሚባለው የቬክተርን ማግኒቱድ እና ዳይሬክሽን በእንትን የምንገልጽበት በስዕል በአሮው። አሁን እቺ አሮው ጫፏ ዳይሬክሽኑን ያሳያል። ከዚህ እስከዚህ ያለው ሌንግዝ ደግሞ ማግኒቱዱን ወይም ደግሞ መጠኑን ያሳያል። እቺ ጫፏ ሄዷ ደግሞ አናላይቲካል ለየትኛውም አሮው ቴል አለ። ቴል ማለት መነሻ ነጥብ ነው። ሄድ ደግሞ ጫፉ ነው። በእንደዚህ አይነት አሮዎች መግለጽ ስንችል ይሄ ግራፊካል ይባላል። እዚህ ጋም ጨረሰ፣ ሪፕሬዘንቴሽኑንም ጨረሰ። ብዙም ኤግዛምፕልም የጠቀሰው ነገር የለም መጽሐፉ ጨረሰ። ያው ወደ ፓወርፖይንት እንሄዳለን። በይዘው ያው ይሄን ቪዲዮ ዲቴይሊ ሙሉ ቪዲዮ ስለሆነ ስለሚጨርሱ ችግር የለውም። ወደ ቬክተር አዲሽን እና ሰብትራክሽን ገባ በአንዴ ማለት ነው። በጣም ይፈጥናል መጽሐፉ፣ ቶሎ ነው የሚያልቀው ቻፕተሩ። ቬክተር አዲሽን የሚባለው እንግዲህ ምንድነው? ሪዛልታንት ቬክተርን የመፈለግ ነገር ነው። ዘሳም ኦፍ ሳም ሲባል ያው ድምር አይደለ? ዘሳም ኦፍ ቱ ኦር ሞር ቬክተር ኢዝ ኮልድ ሪዛልታንት ቬክተር። የሁለት ቬክተሮች ወይም ከዛ በላይ የሆኑ ቬክተሮችን ደምረን የምናገኘው ሪዛልት ወይም ደግሞ ውጤቱ ሪዛልታንት ቬክተር ይባላል። እዚህ ጋር ሰብትራክሽን ኢዝ አዲሽን ኦፍ ዘ ኔጌቲቭ ነው። እዚች ጋር እንደ ኖት ደግሞ አጭር ነገር አስቀምጧል። ያው ሪዛልታንት ቬክተር የሚወከለው ብዙ ጊዜ በአር ነው። አር ከላይ በኩል አሮ አለው። አሮ ያው የአናሊቲካል ኤክስፕሬሽን ኦፍ ቬክተር ነው። ሪዛልታንት ኢዝ ኢኳል ቱ ኤ ማይነስ ቢ። ኤ ማለት ደግሞ ኤ ፕላስ ኔጌቲቭ ኦፍ ቢ ማለት ቢን በተቃራኒ ዳይሬክሽን። ምክንያቱም ቬክተር የሚባለው ነገር ዳይሬክሽን ያለው ስለሆነ አሁን ለምሳሌ 4 ዲግሪ ኖርዝ ቢሆንና የኖርዝ ተቃራኒ ለምሳሌ 4 ዲግሪ ሳውዝ ቢሆን ሁለቱም ብንደምር ዜሮ ነው የሚሆነው ሪዛልታንቱ። አሁን አንድ ሰው ለምሳሌ ወደ ሰሜን በአራት ቢሄድና እንደገና ሌላ ሰው ወደዚህ የሚገናኙበት ቦታ ይሄኛውም በአራት ይሄኛውም በአራት ከሄደ መሀሉ ዜሮ ነው የሚሆነው እና ሪዛልታንት ቬክተር የሚባለው በቃ ኤ ማይነስ ቢ ነው ወይም ደግሞ ከአንደኛው ቬክተር ሌላኛው መቀነስ ነው በሰብትራክሽን ሲሆን ማለት ነው። ስለ አዲሽን አይደለም እያወራን ያለነው። ወይም ደግሞ ኔጌቲቭን መደመርም መቀነስ ነው። እና ቬክተር አዲሽን ኢዝ ኖት ሲምፕል አልጀብሪክ አዲሽን ኦፍ ነምበር ዛት ኢዝ ሃንድልድ ዊዝ ኖርማል ሩልስ ኦፍ አርትሜቲክ። ያውላችሁ ስካለር አዲሽን የሚባል አለ። ስካለር ቁጥር መደመር ነው። ስካለር ማግኒቱድ ብቻ ስለሆነ ቁጥር ብቻ ነው፣ እሱም መደመር አይከብድም። ግን ቬክተር ላይ ቬክተር አዲሽን ምን ይፈልጋል? አልጀብሪክ እንደ አልጀብሪክ ምናምን አይደለም። በቃ አርትሜቲክ ኦፕሬሽኖችን የተለያዩ ሩሎች አሉ፣ ህጎች አሉ። ኢት ኦቤይዝ ዘ ላውስ ኦፍ ቬክተር አዲሽን አስ ፎሎስ። ያውላችሁ የቬክተር አዲሽን ህጎች አሉ። አሁን በጣም በዋናነት ሁለት ፖይንቶች ያሏቸው ህጎች አሉ። አንደኛው the resultant of two vectors having the same direction is algebraic sum of the two vectors with the same direction as both። ሁለት ተመሳሳይ አቅጣጫ ያላቸው ቬክተሮች ሲደመሩ ዳይሬክሽናቸው የሪዛልታንቱም ተመሳሳይ ይሆናል። ለምሳሌ ቬክተር ኤ 8 ሜትር ወደ ኢስት ቢሆን ወደ ምስራቅ 8 ሜትር ቢሆን እና ቬክተር ቢ 6 ሜትር ወደ ምስራቅ ቢሆን ሪዛልቱን ስንደምር ኤ ፕላስ ቢ 14 ሜትር ወደ ኢስት ነው የሚሆነው። አያችሁ ዳይሬክሽኑ አይቀየርም።
ምን ከሆነ ሁለቱ ቬክተሮች ዘ ሴም ዳይሬክሽን ካላቸው ነው። ግን ኦፖዚት ዳይሬክሽን ወይም ደግሞ የተለያየ ተቃራኒ አቅጣጫ ካላቸው አንዱ ቅድም እንዳልኳቸው አንዱ ኢስት ሆኖ አንዱ ዌስት ከሆነ ሪዛልታንቱ ምንድን ነው የሚሆነው? ከሚበዛው ላይ ይቀነሳል። ለምሳሌ 8 ሜትር ወደ ኢስት ሄደ፣ 6 ሜትር ወደ ዌስት ከሆነ አያችሁ ኢስት እንደዚህ ነው፣ ዌስት ወደዚህ ነው፣ 6 ወደዚህ መጥቷል። እቺ የምትቀረዋ ናት ሪዛልታንት። ሶ 2 ሴንቲሜትር ነው የሚሆነው። ምክንያቱም 6ን በኔጌቲቭ ነው የምታባዙት። ኔጌቲቭ 6 አድርጋችሁ ነው የምትደምሩት። 8 ሲደመር 6 አትሉም እዚህ ጋር እዚህኛው ጋር ቀንሱ እኮ እያለ አይደለም፣ ሪዛልቱን ነው ደምሩ እያለ ነው። ግን እናንተ የምትደምሩት 8 ሜትር ሲደመር ኔጌቲቭ 6 ምክንያቱም ኔጌቲቭ 6 የምትሉበት ምክንያት እችኛዋ ኢስት ናት፣ እችኛዋ ደግሞ ወደ ዌስት ስለሆነች የኢስት ተቃራኒ ዌስት ነው። ሶ 8 ሜትር ፕላስ ማይነስ 8 ሴንቲሜትር ማይነስ 6 ሜትር ማለት ደግሞ 2 ሜትር ማለት ነው። የሚቀረው ከ8 ላይ 6ን ስቀንሱ 2 ነው የሚቀረው። እንደዚህ ነው የሚደመረው። ሌላኛው ሶስተኛው ህግ ደግሞ ስለ ቬክተር አዲሽን ዘ ሪዛልት ኦፍ ቱ ቬክተርስ አክቲንግ አት ራይት አንግል ዊዝ ኢች አዘር ኢዝ ኦብቴን ዩዚንግ ፓይታጎረስ ቴረም። ሁለት ቬክተሮች በራይት አንግል ፎርም የሚቀመጡ ከሆነ የግድ ፓይታጎረስ ቴረም መጠቀም አለብን። ለምሳሌ ቬክተር ኤ 8 ሜትር ኢስት ሆነ፣ ቬክተር ቢ ደግሞ 6 ሴንቲሜትር። ራይት አንግል ትሪያንግል ማለት ሲለያዩ ማለት ነው። አሁን ተቃራኒም ሳይሆኑ ሲቀሩ፣ ተቃራኒ የሚሆነው አንዱ ወደፊት ሆኖ ሌላኛው ወደ ኋላ ከመጣ ወይም አንዱ ወደ ላይ ወደ ታች ሆኖ ሌላኛው ወደ ላይ የሚሄድ ከሆነ ነው ይሄ ተቃራኒ ነው። በዚህ ጊዜ የምንጠቀማቸው የመጀመሪያዎቹን ህግ ነው። ፓይታጎረስ የሚያስፈልገን አንዱ ወደዚህ ሆኖ አንዱ ወደ ላይ ከሆነ መሀላቸው ላይ ያለውን ነገር ስንደምር ይሄ ሪዛልታንት ይባላል። በእንደዚህ አይነት ኬዝ ላይ ይመጣል ማለት ነው። የተለያዩ ማይገናኙ ኦፖዚት እና በዚህ ዘሴም ዳይሬክሽን ሲባል እና ኦፖዚት ዳይሬክሽን ሲባል ሁለቱ የሚገናኙ ነገሮች ናቸው። ተመሳሳይ ዳይሬክሽን ሲባል ኢስት ከሆነ ኢስት እና ኢስት፣ ዌስት ዌስት፣ ኖርዝ ኖርዝ፣ ሳውዝ ሳውዝ፣ ይሄ ተመሳሳይ ነው። ኦፖዚት የሚባለው የኢስት ኦፖዚት ዌስት ነው፣ የኖርዝ ኦፖዚት ሳውዝ ነው። ያው የፖዚቲቭ ኦፖዚት ኔጌቲቭ እንደሆነ ግን እነዚህ አሁን በፓይታጎረስ የምንሰራቸው ከነ ሳይገናኙ ሲቀሩ አሁን ለምሳሌ 8 ሜትር ወደ ኢስት ሄደ፣ 6 ሜትር ወደ ኖርዝ ሄደ። ይሄ ማለት አያችሁ ኤ እንደዚህ መጣ፣ ቢ እንደዚህ ወጣ። አሁን በሁለቱ መካከል ላይ አንግል መፈጠሩ አይቀርም። እዚህ ጋር በመሃል አቋርጠን እንለካካልናቸው ሪዛልታንት ቬክተሩ እንደዚህ ነው የሚሆነው ማለት ነው። በዚህ ጊዜ ፓይታጎረስ ቴረም መጠቀም አለብን። ምንድነው የሚለው እዚህ ጋር ትሪያንጉላር መተድ የሚባለው ጆይኒንግ ዘ ቬክተር ሄድ ቱ ኤ ሰርቴን ኦርደር፣ በቅደም ተከተል በአግባቡ ማስቀመጥ ማገናኘት። then the vector that is drawn from the tail of the first vector to the head of the next vector is called resultant vector። በደንብ resultant vector is described by ብሎ ፈተና ላይ ብዙ ጊዜ እንደዚህ አይነት ረጅም ስቴትመንቶች ይመጣሉ እና እንዳትሸወዱ። ሪዛልታንት ቬክተር የሚባለው በእንደዚህ አይነት ኬዝ እንዴት ነው የሚሆነው? በትሪያንጉላር መተድ ከመጀመሪያው ቬክተር መጀመሪያ በትክክል መደርደር አለብን። ከደረደርን በኋላ ከመጀመሪያው ቬክተር ጫፍ እስከ ሁለተኛው ቬክተር ከመጀመሪያው ቬክተር የመነሻ ነጥብ እስከ ሁለተኛው ቬክተር ሄድ ድረስ ያለው ሪዛልታንት ይባላል ነው የሚለው። ይሄ ትሪያንጉላር መተድ ነው። ምክንያቱም ይመጣል which of the following best describes ትሪያንጉላር መተድ ብሎ ሊመጣ ይችላል። ሀገር አቀፉን ፈተና ላይ which of the following best describes parallelogram methods ፓይታጎረስ ቴረም እያለ ይመጣል። እነዛ በደንብ መረዳት ነው። እስቲ ከፓራሌሎግራም መተድ ስንጀምር ምንድነው የሚለው? ፓራሌሎግራም ደግሞ ሪድራዊንግ ነው። ይሄ ደግሞ ቬክተርን ፍሮም ዘ ሴም ኦሪጂን ኤንድ ዘን ኮምፕሊት ዘ ፓራሌሎግራም ዘ ሪዛልታንት ቬክተር ኢዝ ዘ ዲያጎናል። ያው ተመሳሳይ ነው። እንዴት መሰላችሁ? ቬክተር ኤ እንደዚህ መጣ፣ ቬክተር ቢ እንደዚህ መጣ። ከዛ ምን ያደርጋል? ይሄኛው ቬክተር ቢን ኦፖዚትሊ እዚህ ጋር የእሱን ተቃራኒ ይስላል። የቬክተር ኤንም ከላይ በኩል ይስልና መሀሉ ሪዛልታንት ነው ይላል። ዲያጎናሉ ሰያፉ ይሄ እንደዛ ነው። ሶ እዚህ ጋር ህጎች አሉ። አሁን ፓራሌሎግራም ላይ ሪዛልታንት ቬክተር እንዴት ነው የምናገኘው? በፓይታጎረስ ቴረም ምናምን አሁን አር ስኩዌር ኢዝ ኢኳል ቱ ኤ ስኩዌር ፕላስ ቢ ስኩዌር ፕላስ ቱ ዋይስ ኦፍ ኤ ቢ ኮሳይን ኦፍ ቴታ። ይሄ ማለት ኤ ስኩዌር ፕላስ ቢ ስኩዌር ፕላስ ቱ ዋይስ ኦፍ ኤ ቢ ኮስ 90 ዲግሪ፣ ምክንያቱም ራይት አንግልድ ላይ ያለው አንግል 90 ዲግሪ ስለሆነ ማለት ነው። ከዛም በኋላ ኮስ 90 ዲግሪ ማለት ደግሞ ስንት ነው የሚመጣው? ዜሮ ነው የሚመጣው አይደለ? ስለዚህ ቱ ኤ ቢ ሁሉ ምን ይሆናል? ይባዛል። በዛ ምክንያት ምንድነው የሚሆነው? ኤ ስኩዌር ፕላስ ቢ ስኩዌር ይሆናል። ሶ አር ማለት ምንድነው? ሪዛልታንት ቬክተር ስኩዌሯን ለማጥፋት ሁለቱንም ራዲካሉ ስናስገባ ያው ራዲካል አር ስኩዌር ማለት አር ብቻውን ይቀራል። ከዛን ከኋላ በኩል እነዛ የተቀሩት ደግሞ ራዲካል ውስጥ ይገባሉ ማለት ነው። ሶ በዚህ መንገዱ አያችሁ አገኘን ማለት ነው። ሶ ምን በሚል ማግኘት እንችላለን? አር ስኩዌር ኢዝ ኢኳል ቱ ኤ ስኩዌር ፕላስ ቢ ስኩዌር በሚል ማግኘት እንችላለን። ተቃራኒ አቅጣጫዎች ከተሰጡን
ሌላው ትሪጎኖሜትሪ ያው ይሄ ትሪጎኖሜትሪን በደንብ ስለዛ አንዳንድ ቪዲዮዎች አሉና የተሰሩ ትሪጎኖሜትሪን በጣም የሚገልጹ እነሱን ሼር አደርጋቸዋለሁ። አሁን እዚህ ጋር ታን ቴታ የሚባለውን ትሪጎኖሜትሪን እንደዚህ ብትረዱ አሪፍ ነው፣ እንደኔ ማለት ነው። ብጽፍላችሁ ደስ ይለኛል። እዚህ ጋር ትሪጎኖሜትሪን እንደዚህ ሶ ካቷ ትሪጎኖሜትሪን በቀላሉ እንደዚህ ብትረዱ አሪፍ ነው። ከዚህ ሶስት አድርጎ ከዛ ክፈሉ። ይሄን ሶካቷ ብላችሁ ያዙ። ሶካቷ ወይም ደግሞ ሶኬት ብላችሁ ብትይዙ ይቀላችኋል። ሶካቷ ሉክ ኤስኦኤችን አንድ ላይ ሳይን ቴታ ኢዝ ኢኳል ቱ ኦፖዚት ኦቨር ሃይፖተነስ ነው የሚሆነው። ኮስ ቴታ ደግሞ ኢዝ ኢኳል ቱ አጀሰንት ኦቨር ሃይፖተነስ ይሆናል። ታን ቴታ ደግሞ እንደዚህ አጀሰንት ኦቨር ኖ ኦፖዚት ኦቨር አጀሰንት ይሆናል ማለት ነው። ሶ ይሄ ሶካቷ ብለን ወይም ሶኬት ብለን በቀላሉ መያዝ እንችላለን ሙሉ ትሪጎኖሜትሪውን በዚህ መልኩ። ምክንያቱም ትሪጎኖሜትሪ ፎርሙላውን ማስገባት ነው። ዲስ ማች የሚከብድ ነገር የለም። ሌላኛው ቴታን እንዴት ነው የምናገኘው? አንግሏን ራሱን ቴታ ማለት በታን ኢንቨርስ የታን ቴታን በታን ኢንቨርስ ነው የምናገኘው። ከዛ በኋላ እንገለብጣለን። አሁን ኦፖዚት ኦቨር አጀሰንት አይደል? ይሄ ማለት ቢ ኦቨር ኤ ከሆነ ኢንቨርሱ ደግሞ ቴታ የምትገኘው በኢንቨርስ ነው። ቢ ኦቨር ኤ ነው የምትሆነው። ከዛ ታን ኢንቨርስ ኦፍ 6 ኦቨር 8 ደግሞ እነዚህ በካልኩሌተሮች ይሰጣሉ። አንዳንድ ፈተናዎች ላይ ይሰጣሉ። ቤዚክ የሚያስፈልጓቸው ነገሮች ካልኩሌተር ይዞ መግባት ስለማይቻል ወረቀቱ ላይ እዛው ይጻፋሉ። እዚህ ጋር ምን ይላል? if the two vectors inclined at a certain angle theta to each other the magnitude of the vector r is equal to a plus b is given by ያው ማግኒቱዳቸውን ደግሞ እንደዚህ ነው የምናገኘው። ያው ማግኒቱድ ኦፍ ቬክተር አር ኤ ማይነስ ቢ ኢዝ ጊቨን ባይ ደግሞ ሲቀነስ ደግሞ እንደዚህ ነው የሚሆነው። ይህን ዳይሬክሽኑ ደግሞ በታን ኢንቨርስ ኦፍ ቢ ሳይን ቴታ ኦቨር ኤ ፕላስ ቢ ኮስ ቴታ የታን ኢንቨርስ ያው ራሱን እንትኑን ከተጠየቅን አንግሏን ስንጠየቅ ነው ብዙ ጊዜ እንደዚህ አይነት ነገሮችን የምንጠቀመው። ሶ ፓራሌሎግራም መተድ እና ትሪያንጉላር መተድን አሁን ያየነው ነው ይሄ ማለት ነው። ምን ይላል እዚህ ጋር? if the vectors from a closed polygon when joined head to tail in certain order the resultant is zero or null vector vector all about direction እና ማግኒቱድ ነው። ለዛ አንድ ቬክተር ከመጀመሪያው ተገናኝቶ እስከ መጨረሻው ድረስ እንደዚህ በብዙ ፖሊገን ማለት መኒ ሳይድ ያለው አይደለ? ፖሊገን ሲባል መኒ ሳይድ ብዙ ሳይድ ያለው በእንደዚህ አይነት መልኩ ቢገናኝ መሀል ላይ ምንም አይነት ሳያፍ መስራት ካልቻልን ሪዛልታንቱ ዜሮ ነው የሚሆነው። ሪዛልታንት ቬክተሩ ዜሮ ቬክተር ደግሞ በተለምዶ ናል ቬክተር ተብሎ ይጠራል ማለት ነው። ናል ቬክተር ተብሎ ይጠራል። እስቲ እስከዚህ በዚህኛው በመጽሐፉ በዚህ ከመጣን በሞጁሉ እስቲ ደግሞ ወደ ፒፒቲው እንሂድ። እዚህ ጋር ፓወርፖይንት አለ። ዋት አር ስካለርስ ኤንድ ቬክተርስ ይላል። እስቲ ከዲፊኒሽኑ ሳንበዛባችሁ እዛ ጋር የፈጠንኩት መጽሐፉ በጣም የሚቀሩት ነገሮች ስላሉ አንዳንድ ነገሮችን በጣም ስለሚያሳጥር ነው። እዚህ ጋር እስቲ በፒፒቲው ደግሞ እንደገና እኔ ስካለር እና ቬክተር ምንድን ነው የሚለው እና እዚህ ጋር አሁን ምን ይላል? ፋይንድ ኤክስ ኤንድ ዋይ ኮምፖነንትስ ኦፍ ዘ ፎሎዊንግ ላይን ይላል። አሁን አያችሁ ኤክሱን ለማግኘት የግዴታ እዚች ጋር ነው የምንጠቀመው። ሎክ ኤክሱን አሁን የዚህን ለማግኘት እዚህ ጋር 30 ዲግሪ ያለን ኦፖዚት እዚች ጋር እንጠቀም። ትሪያንግ እዚች ጋር አሁን እንደዚህ ብንዘራ ኤክስ ማለት እችኛዋ ናት፣ አጀሰንት ሳይዷ ናት አይደለ? ሶ ዋይ ማለት ደግሞ እቺ ኦፖዚቷ ናት። ሶ ከሳይን ማግኘት እንችላለን። ሳይን ቴታ ኢዝ ኢኳል ቱ ኦፖዚት ኦቨር ሃይፖተነስ አይደለ? ሶ እኛ ኦፖዚቱን ለማግኘት ምንድነው የምናደርገው? ኦፖዚት ኢዝ ኢኳል ቱ እችን ማባዛት እኮ ነው። ሳይን ቴታ ታይምስ ሃይፖተነስ ማለት እንችላለን። ይሄ ማለት ኦፖዚት ሳይዱ እችኛዋ ሳይድ ምንድነው የምትሆነው? 30 ሲባዛ በስንት በመቶ ማለት ነው። ሳይን 30 ሲባዛ በመቶ ሳይን 30 ዋን ኦቨር ቱ ነው። በመቶ ስናባዛ 50። ስለዚህ እቺኛዋን ሳይድ አገኘናት። እቺን 50 አድርገን አገኘናት። እቺ 50 ሜትር መጣችልን ማለት ነው። ከዛ እቺን መቀመጫዋን ደግሞ አጀሰንቷን ለማግኘት አጀሰንት ኮስ ቴታ ኢዝ ኢኳል ቱ ዋት አጀሰንት ኦቨር ሃይፖተነስ። ስለዚህ አጀሰንት ማለት ደግሞ አጀሰንት ኢዝ ኢኳል ቱ ኮስ ቴታ ማልቲፕላይድ ባይ ሃይፖተነስ ነው የሚሆነው። ሶ በእንደዛ አይነት መልኩ ማግኘት እንችላለን። ይሄ ማለት ኮስ 30 ሲባዛ በመቶ ማለት ነው። በቃ የዚህኛዋን ሳይድ ያው ቀላል ነው በጣም። የዚህኛውም በሳይን አባስተን ሳይን 30 ዲግሪ ይሰጣሉ። እነዚህን ኬት ነው የምናገኛቸው ካላችሁ ስለ ትሪጎኖሜትሪ የተሰሩ ቪዲዮዎች አሉ፣ ሼር አደርጋቸዋለሁ ብያቸዋለሁ። እዚህ ጋር ከታይፕስ ኦፍ ኳንቲቲ ነው የሚጀምረው የኛው ፒፒቲ።
መጀመሪያ እስቲ ዘ ማግኒቱድ ኦፍ ኳንቲቲ ቴልስ ሃው ላርጅ ዘ ኳንቲቲ። ማግኒቱድ የሚባለው ነገር ምንድን ነው? ቅድም መጽሐፋችን ላይ ማግኒቱድን ምናምንም ሳያብራራ ነው ቀጥታ መጽሐፉ ወደ ሌላ እንትን የገባው እና ይዘላል። አንዳንድ ሀሳቦችን በጣም የምታውቁት ታውቁታላችሁ ተብሎ ስለሚታሰብ ይመስለኛል በጣም ፈጥነዋል። እዚህ ጋር ምንድን ነው የሚለው ዘ ማግኒቱድ የሚባለው ነገር ምንድን ነው የሚነግረን? አንድ ኳንቲቲ አንድ መጠን ያለው ነገር ምን ያህል ትልቅ እንደሆነ ነው ማግኒቱዱ የሚነግረን። ዜር አር ቱ ታይፕስ ኦፍ ኳንቲቲስ፣ ሁለት አይነት ኳንቲቲዎች አሉን። አንደኛው ስካለር ኳንቲቲ የሚባለው ስካለር የሚባለው ቅድም አይተናል፣ ማግኒቱድ ብቻ ያለው። ማግኒቱድ ደግሞ ምንድን ነው የሚነግረን? ያ ነገር ምን ያህል ትልቅ እንደሆነ ነው የሚነግረን። ሁለተኛው ደግሞ ቬክተር ኳንቲቲ የሚባለው ነው። ቬክተር ኳንቲቲ ደግሞ ሁለቱንም ነገር ያጠቃለለ ነው። ቅድም እንዳልኳችሁ ቦዝ ማግኒቱድ ኤንድ ዳይሬክሽን። ለምንድን ነው ይህን ነገር ደግሜ የምናገራችሁ? በደንብ እኔ እንዳልኳችሁ ይህ ቪዲዮ በጥልቀት ነገሮችን እንዲያስረዳ የተፈለገ ነው። ስለዚህ አያችሁ፣ እስቲ ቼክ እናድርግ ደግሞ ምን ያህል ተረድታችኋል። አሁን እችን ፒፒቲ እንደዚህ ሲዘጋጅ ነው በጣም ግልጽ የሚሆነው። ካን ዩ ጊቭ ሳም ኤግዛምፕልስ ኦፍ ኢች። እስቲ አሁን በደንብ ስካለር ኤግዛምፕል ስጡ ከተባላችሁ ማስ አለ፣ ዲስታንስ አለ፣ ስፒድ አለ፣ ታይም አለ። በቃ ቬክተር ስጡ ከተባላችሁ ዌይት፣ ዲስፕሌስመንት፣ ቬሎሲቲ፣ አክሰለሬሽን እነዚህ አሉ። እስቲ ቬክተርስ ጋር እንምጣ። አሁንም ተጨማሪ ቬክተርስ ዊች ዌይ አስ ዌል አስ ሃው ማች ምን ያህል እናውቃቸዋለን። እስቲ ቬሎሲቲስ መጀመሪያ እስቲ ቬሎሲቲ ምንድን ነው? ኢትስ ቬክተር ኳንቲቲ ነው። ቬክተር የሚባል ነው ማለትም ማግኒቱድ እና ዳይሬክሽን አለው። ኢት ኢንክሉድስ በውስጡ ደግሞ ስፒድ አለው፣ ዳይሬክሽንም አለው። አያችሁ፣ ፍጥነቱ ማግኒቱዱ ነው፣ ዳይሬክሽን ደግሞ አለው። ቬክተር ኢዝ ሪፕሬዘንትድ ባይ አን አሮ ሄድ ላይን ስኬልድ ዊዝ ዳይሬክሽን እንደዚህ በአሮዎች ይገለጻል። አዲንግ ቬክተርስ ቅድም ያየ ነው። አዲንግ ቬክተርስ ቬክተሮችን መደመር። ቱ አድ ስካላር ኳንቲቲስ ስካላር ለመደመር ዊ ሲምፕል ዩዝ ኦርዲኔሪ አርትሜቲክ ቀለል ያለውን የሂሳብ ቋንቋ እንጠቀማለን። ለምሳሌ 5 ኪሎ ግራም ይሄ ማስ ነው አይደለ? ማስ ክብደት ነው በኪሎግራም የሚለካው እና 5 ኪሎ ግራም ኦኒየን 5 ኪሎ ግራም ሽንኩርት ፕላስ 3 ኪሎ ግራም ኦፍ ኦኒየን 3 ኪሎ ግራም ሽንኩርት አንድ ላይ 8 ኪሎ ግራም ሽንኩርት ይሆናል። በቃ አለቀ። ይሄ ምንም ስካላር ስለሆነ መጠን ብቻ ስለሆነ የምንደምረው ቀላል ነው። ቬክተር ኳንቲቲስ ኦፍ ዘ ሴም ካይንድ ሁዝ ዳይሬክሽን አት ዘ ሴም ተመሳሳይ ከሆነ ዊ ዩዝ ዘ ሴም አርትሜቲክ ሜተድ። ዳይሬክሽናቸው ተመሳሳይ ከሆነ በቃ ቀላል ነው ለኛ አርትሜቲኩን ነው የምንጠቀመው። ለምሳሌ 5 ኪሎ ሜትር ኖርዝ ከሆነና 3 ኪሎ ሜትር ኖርዝ ከሆነ አሁንም 8 ኪሎ ሜትር ኖርዝ ነው ያለው። ያው እንደ ሽንኩርቱ ምሳሌ ነው ዳይሬክሽኑ ከተመሳሰለ። ግን እዚህ ጋር ምን ይላል? ዋት ኢፍ ዩ ድሮቭ 2 ኪሎ ሜትር ሳውዝ። እስቲ ምን ይመስላችኋል? 2 ኪሎ ሜትር ወደ ሳውዝ ብትነዳ መኪና ወይም ሳይክል ሊሆን ይችላል፣ ሞተር ሊሆን ይችላል። ዘን ጎት አውት ዩር ካር ኤንድ ራን ሳውዝ ፎር 5 ኪሎ ሜትር። እንደገና ደግሞ አውት ዩር ካር ኤንድ ራን ሳውዝ ፎር ወደ ሳውዝ አሁንም 5 ኪሎ ሜትር ኤንድ ዋክድ 3 ሞር ኪሎ ሜትር ሳውዝ ሃው ፋር ዩ ፍሮም ዩር ስታርቲንግ ፖይንት። ይሄ ቀላል ነው አይደለ? ሁሉም ወደ ሳውዝ ስለሆነ 2 ሲደመር 5 ሲደመር 3 አጠቃላይ 11 አይደለ? ድሮ ስኬል ሪፕሬዘንቴሽን ኦፍ ዩር ጆርኒ ይላል። መሳል ትችላለህ 2 ኪሎ ሜትር ሳውዝ። እሺ፣ ከዛ በቃ ወደ ታች ብቻ መሳል እኮ ነው። እዚህ ጋር ሃው ዱ ዊ አድ ቱ ዲ ቬክተርስ፣ ሁለት ዳይሜንሽን ያላቸውን ቬክተሮችን ኤክስ እና ዋይ ኮምፖነንት ያላቸውን እንዴት ነው የምንደምረው? ቅድም አሁን ፈልጉ የተባለው ነው። አሁን 50 ሜትር ኤ ቢሆን ኤክስ እና ዋይ ኮምፖነንቱን ፈልጉ ይላል። ይቀላል ነው። ያው በቀደሙ መሰረት ስለተሰራላችሁ ኤክስ ኮምፖነንቱን ለመፈለግ ዋይ ኮምፖነንቱን ለመፈለግ በሳይን ቴታ ነው የምታባዙት። እችኛዋን ሳይን 30 ሲባዛ በ50 ዋይ ኮምፖነንቱ ወይም ደግሞ ወደ ላይ ያለው ማለት ነው። እቺ መቀመጫዋ ደግሞ በአረንጓዴ ያለችው ኮዝ በኮዝ ነው የምታባዙ አጀሰንት ሳይድ ስለሆነች። ሌላኛው አዲሽን ኦፍ ቬክተርስ ሪዛልታንት ይላል። አዲሽን ኦፍ ቬክተርስ ሪዛልታንት ፎር ቬክተርስ ኢን ዘ ሴም ኦር ኦፖዚት ዳይሬክሽን ምንድነው የሚለው? ሲምፕል አዲሽን ኦር ሰብስትራክሽን ኦል ዳት ኢዝ ኒድድ። አሁን ሉክ ምንድነው የሚለው? የሆኑ ቬክተሮች በተመሳሳይ ወይም በተቃራኒ ዳይሬክሽን ላይ ካሉ ቀለል ያለው መደመርና መቀነስ ይሰራል እነሱ። you do need to be careful about the signs። ምልክቶቹን ብቻ ጥንቃቄ አድርገን መስራት እንችላለን። አሁን ለምሳሌ እዚህ ጋር 8 ኪሎ ሜትር 6 ኪሎ ሜትር አለ አይደለ? 8 እና 6ን አንድ ላይ ብንደምር 14 ኪሎ ሜትር ኢስት ነው የሚሆነው። ሪዛልታንቱ ደግሞ 2 ኪሎ ሜትር ኢስት ይላል። አሁን እዚህ ጋር ደግሞ አያችሁ አንዱ ወደዚህ አንዱ ወደ ቀደም እንዳልኳችሁ ነው። ኢስት እና ዌስት ሲሆን ኦፖዚት እና ዘ ሴም ሲሆኑ ቀላል ነው። በቱዲ ሲሆን ግን እንዴት ነው? ፎር ቬክተርስ ኢን ቱ ዳይሜንሽን ዊ ዩዝ ቴል ቱ ቲፕ መተድ። ከቴል ከመነሻ እስከ መድረሻ ያለውን እንጠቀማለን። the magnitude and the direction of resultant can be determined using trigonometric identities።
የአንድን ቬክተር ማግኒቱዱንም ዳይሬክሽኑንም ለመግለጽ ምንድነው የምናደርገው? የምንጠቀመው ትሪጎኖሜትሪ እንጠቀማለን። ቅድም ያልነው ሀሳብ ነው ማለት ነው። አዲሽን ኦፍ ቬክተርስ ግራፊካል መተዶች አሉ። አሁን ፓራሌሎግራም መተድ የሚባል አለ። ያው ዲያጎናሉ ነው ያልኳችሁ ማለት ነው። ግራፊካል መተድ የሚባለውም አለ። በግራፍ እንደዚህ መሳል። ትሪጎኖሜትሪክ አይደንቲቲ ቅድም ያልኳችሁ ነው። ሶካቷ ያልኳችሁ ማለት ነው። እሺ በደንብ በዲቴል ስላለ ነው እዚህኛው ፒፒቲ ላይ ያው ሼር ስለማድረጋችሁ እዚህ ጋር ብሪፍሊ ኤክስፕሌን ኢን ወርድስ ሃው ዩ ውድ ዲተርማይን ዘ ሪዛልታንት ኦፍ ቬክተርስ ኢን ቱ ዳይሜንሽንስ ይላል። በቱዲ ያሉትን አሁን ተመሳሳይ ነው፣ እየደጋገመ ነው ነገሩን ሞር እንዲያጸና ነው እውቀታችሁን። ኦኬ እዚህ ጋር አዲሽን ኦፍ ቬክተርስ ኢን ቱዲ ላይ ኢቨን ኢፍ ቬክተርስ አር ኖት ራይት አንግልስ፣ አንዳንድ ቬክተሮች ራይት አንግል ባይሆኑ እንኳን they can be added graphically በግራፍ መሳል እንችላለን፣ መደመር እንችላለን። ይሄ ቴል ቱ ቲፕ የሚባለው መተድ ነው። ኦር ዩዚንግ ትሪጎኖሜትሪ ቱ ሶልቭ ማለት ነው። ትሪጎኖሜትሪን በመጠቀም ለምሳሌ ቬክተር 1 ፕላስ አሁን ይኸው እዚህ ጋር ቬክተር 1 እንደዚህ ነው አይደል የተሳለው፣ ቬክተር 2 እንደዚህ ነው የተሳለው፣ ቬክተር 3 ደግሞ እንደዚህ አንድ ላይ ማገናኘት ከሆነ 1 2 3 ከዛ መሀል ላይ ሁለቱን ከቴል እስከ ቲፕ ከመነሻዋ ነጥቧ እስከ መጨረሻ ያለችው ምንድነው? ሪዛልታንት ቬክተር። ያው ይሄን ሁሉ ደምረን እቺ ብቻ ናት ወይ ሪዛልታንቷ? አዎ፣ ምክንያቱም ህጉ ምንድነው የሚለው ቴል ቱ ቲፕ። ለኮምፖነንትስ ኦፍ ቬክተርስ፣ ኮምፖነንት ማለት ፓርቶቹ ማለት ነው፣ ክፍሎቹ የቬክተር ኢፍ ዘ ኮምፖነንትስ አር ፐርፔንዲኩላር ትይዩ፣ ፐርፔንዲኩላር ማለት እንደዚህ ከሆኑ ማለት ነው። they can be found using trigonometric functions። ትሪጎኖሜትሪ መጠቀም አለብን። ያው እንደዚህ አሁን አያችሁ ሳይን ቴታ ማለት እንዴት ነው? እቺኛው አሁን ሳይን ቴታ ማለት ኦፖዚት ኦቨር ሃይፖተነስ ናላ። ሶ ዩ ሳይን ቴታ ማለት ኦፖዚቱ ማለት ነው እዚህ ጋር ቪ ዋይ አይደል? ተቃራኒ ለዚች አንግል ተቃራኒ ይሄ ነው፣ ይሄኛው ሳይድ ነው። ኦፖዚት ኦቨር ሃይፖተነስ ማለት ደግሞ እቺኛው ናት ሃይፖተነስ። ስለዚህ ይሄው ኮስ ቴታ ማለት ደግሞ ምንድነው? አጀሰንት ኦቨር ሃይፖተነስ፣ አጀሰንቱ ደግሞ ቪኤክስ ናት። ቅድም ያልኳችሁ ነው ትሪጎኖሜትሪክ አይደንቲቲ። ኦኬ እዚህ ጋር እስቲ ኤግዛምፕል አለ። እስካሁን ድረስ በደረቁ ሄደን ያለ ኤግዛምፕል እስቲ ኤግዛምፕል ነው። ዩ ፍላይ ኢስት ኢን ኤርፕሌን ፎር 100 ኪሎ ሜትር። በፕሌን ወደ ምስራቅ በኩል 100 ኪሎ ሜትር በረራችሁ። ዩ ዘን ተርን ሌፍት 60 ዲግሪስ ኤንድ ትራቭል 2 ኪሎ ሜትር ይላል። ከዛ ወደ ግራ ዞራችሁና ስንት ሄዳችሁ? 60 ዲግሪ ሄዳችሁ 60 ዲግሪ ዞራችሁ 200 ኪሎ ሜትር ሄዳችሁ። ሃው ፋር ኢስት ኦፍ ዘ ስታርቲንግ ፖይንት አር ዩ አፕሮክሲሜትሊ ይላል። እንዴት ነው የምናገኘው? ይኛው በደንብ ያው እዚህ ጋር ስታርት እንደዚህ ጀመርን፣ ወደዚህ እየመጣን እዚህ ጋር ደግሞ 60 ኪሎ ሜትር ታጠፉ አንግላለች ማለት ያው እቺ በዚህ በኩል ያለችውን በዚህም ማድረግ እንችላለን። ምን ያህል ነው አንግሉ ምን ያህል ነው? ሶ እንዴት ነው የምናውቀው? አሁን እኛ የጠየቅነው ምንድነው? ሃው ፋር ኢስት ኦፍ ዘ ስታርቲንግ ፖይንት አር ዩ ይላል። አሁን በደንብ ወዴት ነው የሄድነው? ወደ ኢስት ነው አይደለ? መጀመሪያ ፕሌኑ በ100 ኪሎ ሜትር ሄደው ከዛ 60 ዲግሪ ያለ መሀል ላይ ሶ ይሄንን የምናገኘው በትሪጎኖሜትሪ ነው ማለት ነው። እኛ የጎደለብን የትኛው ነው? ይሄኛው አለን። ሉክ ይሄኛው ስታርቲንግ የሄድንበት 100 ኪሎ ሜትር አለን። again ደግሞ 200 ኪሎ ሜትር አለን። መሀል ላይ ያለችው 60 ዲግሪ ያለችን በቃ ቀላል ነው። የጎደለውን ለማግኘት ምንድነው የምናደርገው? አንዱን የትሪጎኖሜትሪ ህግ መጠቀም ነው። ሳይን ቴታ ኢዝ ኢኳል ቱ ዋት ኦፖዚት ኦቨር ሃይፖተነስን መጠቀም እንችላለን። እኛ እየፈለግን ያለነው ኦፖዚት የኛውን ጎን ከሆነ ኦፖዚት ኢዝ ኢኳል ቱ ስንት ነው የተሰጠን? ሳይን 60 ዲግሪ ሲባዛ ሳይን 60 ዲግሪ ሲባዛ የተሰጠን ስንት ነው? 100 ኪሎ ሜትር ማባዛት ነው። የኛውን ደግሞ ኮስ 60 ዲግሪ ሲባዛ በ200 ኪሎ ሜትር። ሶ ይሄንን በዚህ መልኩ እዚህ ጋር ያሉትን መመለስ እንችላለን መርጠን ማለት ነው። እዚህ ጋርም ሌላ ጥያቄ አለ። ዩ ፍላይ ኢስት ኢን ኤርፕሌን ፎር 100 ኪሎ ሜትር ዩ ተርን ሌፍት። ኦኬ ጥያቄው ይመስለኛል እዚህ ጋርም ዘሴም ነው፣ የመጀመሪያው አይነት ጥያቄ ነው። እሺ ኦኬ ሃው ፋር ፍሮም ዘ ስታርቲንግ ፖይንት አር ዩ። ጥያቄዎቹ እዚህ ጋር ተመሳሳይ ናቸው እንዳጋጣሚ። ሃው ፋር አር ዩ ፍሮም ዩር ትሬን ይላል። እነዚህን ጥያቄዎችን መመለስ ነው ማለት ነው። ኦኬ እዚህ ጋር ሲምፕል የሆኑ የወርድ ጥያቄዎችም አሉ። እነዚህን ራሳችሁን ለመፈተሽ ማየት ትችላላችሁ። ይህንንም ፒፒቲ ሌላም አንድ ፒፒቲ አለ የሚጠቅማችሁን ሼር እናደርጋችኋለን ማለት ነው። መልካም ጊዜ